ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብ ያው ዛሬ ሀይሚን ብሩኬን ይዤ ነው የመጣሁትኝ። ምክንያቱም ሰሞኑን እያየነው ያለ ነገር አለ እና ያው እሱ ነገር እንግዲህ ሀይሚም እንደተወዛገበችበት ነው፣ እኛም ያው እንደተወዛገብንበት ነው። ግን ያው ልጁ ብሩክ ከእንደዚህ አይነት ነገር ንጹህ እንደሆነ ምንም እንደዚህ አይነት ነገር ውስጥ እንደሌለበት ልጅቷ ሴራ እንደመጣች ምናምን በደንብ አድርጎ እየተናገረ ነበረ። በተለይ ደግሞ ማለት ነው ሀይሚ እንድትረዳው ሀይሚ እንድታቅለት ያልቆፈረው ጉድጓድ የለም እግሯ ላይ እስከ መውደቅ ድረስ ደርሷል። እና ሀይሚ ያው ሰሞኑን እንግዲህ ያሉበትን ነገር እያየን ነው። አሁን ደግሞ ሀይሚ እንግዲህ ፈላጊ ሆናለች። ሀይሚ ነገሩን ሁሉን ነገር ትታ እንደውም ልጁ የሱ ነው ከተባለም አብራው ለማሳደግ ብዙ ነገር ስትናገር ነበር። እንግዲህ ደሃ አንሆንም፣ ቤት አለን፣ ልጁን ቢመጣ አብረን እናሳድጓለን ምናምን። ይሄ የልጅነት አነጋገር ነው። መድኃኒዓለምን የልጅነት አነጋገር ነው እንጂ መቼም አንድ የመሰለ አይምሮ ያለው አስተዋይ ሰው ሀይሚን አስተዋይ ናት እንላታለን፣ ግን ንግግሯ ደግሞ ገና ትንሽ ልጅ እንደሆነች ነው የሚያስታውቅባት። ምክንያቱም ንግግሯ በጣም ጥሩ ንግግር አይደለም። እውነቴን ነው የምናገረው። ባለፈውም ሀይሚ ተይ፣ ግትርነትሽን አቁሚ፣ ተይ፣ ከሁሉም ነገር መተማመን ይበልጣል፣ ይቀድማል። ብሩክ የአባትሽ ልጅ የእናትሽ ልጅ አይደለም፣ ወንድምሽ አይደለም፣ አብርሃም ወይ ደግሞ ኤፍሬም አይደለም። አንድ ቀን ትቶሽ ይሄዳል። ተይ ብዬ ተናግሬብህ እንደውም አንዳንዶቻችሁ ምን ነው ይችን ህፃን ልጅ እንደዚህ ጠምደሻሻት ምናምን ነገር ብላችሁኝ ነበረ። ግን ማስተዋል እንዳለባትም ለመናገር ነው። በቃ ይሄው አሁን ዛሬ የመጣው ባለፈው የተናገርኩት ነገር ይሄው ዛሬ ላይ እሷ ፈላጊ ሆነች፣ ብሩክ ደግሞ አልፈልግም እያለ ነው። ምክንያቱም ልጅቷ እርግጥ እውነት ለመናገር ይሄ እቺ እዩ ባመጣችው ነገር በጣም ሁላችንም ተናደናል። ሁላችንም ሀይሚ ያው እሷ የተሸከመችውን ያህል ባይሆንም ሁላችንም እንደ ሀይሚ አዝነናል አይደለ? ባለፈውም ተናግሬያለሁ። ሁላችንም አዝነናል። ይሄን ያልጠበቅነውን ነገር ነው መቶ ዱብዳ የወረደብን። እንዴት ይሆናል ብለን ብሩክን እስከ መውቀስ ድረስ ደርሰናል። እሱ ደግሞ በመካከል ላይ ሲወዛገብ ምን ሲል ድንጋጤውን ስናይ ምናምን ነው እንዴ የሚል ሀሳብ የማደረብን። እንደገና ደግሞ ሀይሚም በቃ የራሱ ነው ሄዶ አግኝቷታል፣ እሱም ተወዛግቧል። ስለዚህ በቃ እንዲህ ከሆነ የራሱ ነው፣ ስለዚህ እኔ የራሴ ያልሆነ ህይወት ውስጥ መኖር አልፈልግም ብላ አባቷንም ጠርታ እናቱ ፊትም አልፈልግም ብለዋለች። ይሄ ትክክል አይደለም። ብሩክ እኮ ልጅ ነው እንጂ አለክ የተባለው እኮ በሽታ አይደለም። አለክ የተባለው አይደል እንዴ? ልጅን እኮ ሰው እኮ ወስዶ ከመቅዶኒያም ከመንገድማ አንስቶ ምናምን ያሳድግ የለ እንዴ? ያሳድጋል አይደል? እንኳን የሚወዱትን ሰው ልጅ ይቅርና ማለት ነው። እና አሁን ብሩክን የሆነ እዚህ ውሳኔ ውስጥ የከተተው አንደኛ ነገር ሀይሚ በአባቷ ፊት አልፈልግህም ማለቷ፣ በእናቱ ፊት አልፈልግም። እንደገና ደግሞ እሱ ቃሌን አላጥፍም ብሎ ቤት ሰርቶ ሲሰጣት ማለት ነው ሁሉም ነገር እርግፍ አድርጌ ትቼ በቃ ይሄንን ካደረክልኝ ከአንተ ጋር እሆናለሁ ማለቷን ግምት ውስጥ አስገብቷታል ሀይሚን ማለት ነው። ምክንያቱም እሷውን እያሰበ ያለው ምንድነው እንግዲህ እሷም ቤት ሰርቼ ከሰጧት እንዲህ ከተደሰተች እኔና እሷ በተጋጨን ቁጥር የሆነ ስጦታ እያመጣው መስጠት አለብኝ ወይ? ለምንድን ነው ቤት ስሰጣት አሁን ሀሳቤን ቀይሬያለሁ ከአንተ ጋር መሆን እፈልጋለሁ ብላ ያለችኝ የጥቅም ሰው መሆኗ ነው ወይ ብሏል። እውነቱን ነው። ሁላችንም እንደ ሴት የሚያደርግልንን ወንድ እንወዳለን አይደል እንዴ? የሆነ ስጦታ የሚሰጠንን ሰው ቴኬር የሚያደርገንን ሰው እንወዳለን እንፈልጋለን አይደል? ይሄ አይካድም፣ እውነት ነው። ግን ቢሆንም በዚህ መንገድ አልነበረም ሀይሚ ብሩክን እንትን ማለት። ያኔ ልጁ ያንተ ከሆነ አልፈልግህም ብላ ተጣልተው እንለያይ ብላ ይሄም እኮ የሀይሚ ልብ ብቻ አይደለም የተሰበረው፣ ብሩክም የመጣበት ዱብዳ አለ። ሀይሚ የምትናገረውም ነገር አለ፣ ጥፋቱም ቢኖረው ማለት ጥፋተኛም ቢሆን ማለት ነው። ሀይሚም በዛው ልክ ደግሞ ያጠፋችው ጥፋት አለ። አሁን ከሁሉም ይልቅ
ብሩክ እንዲገምታት ያደረጋት የቤቱ ጉዳይ ነው። ገባችሁ አይደል ቤተሰብ? የቤቱ ጉዳይ እንደገና ልጅ ሲኖረው አልፈልግም ብላ እንደገና ቤት ሲሰጣት አብረን እንኑርበት ብላ ተቀብላ ለምንድን ነው አሁን ብሩክ ያኔ እኔ ችግር ላይ ሆኜ ለምን ችግሬን አብራ አልተካፈለችም? ሸሸችኝ ነው ሸሸችኝ። አሁን ደግሞ ቤት ያንቺ ነው ብዬ ቃሌን አክብሬ ስሰጣት ለምንድን ነው ቤቱን ስታይ አብራኝ መሆን የፈለገችው? ይሄ ከግምት ውስጥ ያስገባል ቤተሰብ። ማርያምን እውነቴን ነው። እንደውም የጥቅም ሰውም ሁሉ ያስብላል እኮ አይደል እንዴ? ሀይሚ ብቻ ሳትሆን ማንም ሴት ማንኛውም ሴትም ሆነ ወንድ አንድ ሰውን ስናፈቅር ስንወድ ማለት ነው የመጣበትን ችግር አብረን ለመካፈል የመጣበትን ነገር አብረን አጠገብ ላጠገብ ሆነን ያንን ነገር ለማሸነፍ ያንን ነገር ለመሸፈን ነው አይደለ? ሀይሚ ግን እውነት ነው ይሰማል፣ በጣም ይከብዳል። ልጁ ቅድሚያ ኖሮ ቢሆን ከብሩክ ጋር ተነጋግራበት አምናበት የገባችበት ነገር ቢሆን ይሄ ችግር የለውም እሷ እንደተናገረችው። ግን ደግሞ አሁንም ይሄ ያልተጣራ ነገር ነው። ልጅቷ መጣች የብሩኬ ነው ብላ እንጂ ልጁ ገና አልተጣራም። የብሩክ ይሁን የሌላ ሰው ይሁን ይህንን አብራ ሆነ አልተቀበለችም ሀይሚ። ያፈቀረ ሰው የወደደ ሰው እኮ እስከ ጥግ ድረስ ይሄዳል አይደል እንዴ? አይደል? የሆነ ችግር ሲመጣበት መሸሻ አይደለም፣ የሆነ ነገር ሲገጥመው መሸሻ አይደለም፣ ከጎኑ ወይ ደግሞ ከጎኗ ሆኖ ለማበረታታት ያንን ፈተና ችግሩን አብሮ ለማለፍ ነው እንጂ ፍቅር እኮ ጉንፋን አይደለም አይደል? አንድ ሰውን ስንወደው ወደድነው ነው። የሆነ ነገር ሲመጣበት ፈተና ውስጥ ሲገባ ይሄ የራስ ጉዳይ ብለን ትተነው የምንሄድ ከሆነ ይሄ መዋደድ ፍቅር አይደለም አይደለ? የእውነት ነው። አሁንም ቢሆን እኔ ቤቱን ያንቺ ነው ብሎ ሲሰጣት የዛለታ አመሰግናለሁ ምናምን ነገር ስትለው እኔም ደስ አላለኝም። ለምን መሰላችሁ? ልጁ ጭንቀት ላይ ነው ያለው። በማላውቀው ነገር ውስጥ ነው የገባሁት ብሏል። እንደገና ደግሞ እናቱ ፊት የኔና የእሱ ግንኙነት ተቋርጧል ብላ ስትነግራት እሱ የተናገረው ነገር ነበረ ሀይሚ። በኋላ ላይ ግን ይሄ ልጁ ተወልዶ ያንተ አይደለም ከተባለ የኔና ያንቺ ነገር ያበቃል አልፈልግሽም ብሎ ሲላት ምን ማለት ነው? ለምን አለችው? ለምን እንደዚህ ትለዋለች? ልጁ ያንተ ነው ከተባለም እኮ ከወደደችው ካፈቀረችው እስከ ጥግ ድረስ አብረን እንሆናለን በክፉ ቀን ጊዜ ካንተ ጋራ ነኝ ምናምን ብላ አይደል አብራው የሆነችው። ይሄ ነገር ሲገጥመው አብራ መሆን አለባት፣ ችግሩን አብራ መጋፈጥ አለባት እንጂ እሱ ሲደላደል ሲመቸው ሀይሚ አብራው መሆን አለባት አይደለም። በችግሩ ሰዓትም አሁን በጨነቀው ጊዜ አብራው መሆን አለበት። ብዙ ጥፋት አጥፍቷል ብሩክ፣ እውነት ነው። ሀይሚ ደግሞ የበለጠ አጠፋች። አሁን ልጁ ያንተ አይደለም ከተባልኩኝ አብረን አንሆንም ብሎ ሲላት ለምን አለችው? ለምን አብረው አትሆንም? ልጁ ያንተ ነው ከተባለ እሺ ብላ ተቀብላ እንደውም እዩን ማሳፈር አለባት እኮ ፍቅሩ አይደል ባሌ ነገ ጧት ልጆች ወልደን አብረን እንኖራለን ብላ ያሰበችው ልጅ አይደል ስለዚህ ችግሩን አብራ መጋፈጥ አለባት እንጂ በኋላ ጠብቃ እሱም ጠብቆ ልጁ ያንተ አይደለም ተብያለሁ ብሎ ሀሳቡን ከቀየረ በኋላ ሀይሚ አብረን እንሁን ብትለው ብሩክ እሺ ይላታል አይላትም አይደለ? አሁንም የምትናገረውን ነገር ጥንቃቄ ማድረግ አለባት። ማርያምን እኔ አባትየዋን በጣም ነው የምወዳቸው። ለምን ትክክለኛውን ነገር ነው በቃ የሚናገሩት፣ ትክክለኛውን ነገር። ብሩክ እኮ እግሯ ላይ ወድቄ እንኳን አላነሳችኝም ብሏል። ይሄም ውስጡ አለ። ገባችሁ አይደለ? ወንድ ልጅም ቢሆን ሴት ልጅም ብትሆን በጣም ንጭንጭና ጭቅጭቅ ሲበዛባት ማለት ነው ከቆረጠች ትቆርጣለች፣ ከቆረጠ ይቆርጣል። ሀይሚ ብቻ አይደለችም ቆርጣ የነበረው ብሩክም ነው። ሀይሚ ከምትናገረው አንጻር ከምታደርገው ድርጊት አንጻር በጣም የምትገርመኝ ደግሞ አሁን የመጣችሁ አለቅላቂዎች ምናምን እኛ ድሮ ከጋሽዬ ጋር ሆና ምናምን ነገር እንዲህ ሰውነቷም ሳይሞላ አብርሃምም እንደዚህ በሬሳ ያክል ሁሉም የምናውቃቸው ማለት ነው አይደል? አሁን የመጡትንም ይሁን ምናምን አክብረዋት ነው የሚያዩዋት። አክብረው እስካዩዋት ድረስ ለነሱ ደግሞ ክብር መስጠት አለባት። ወታም ኦዲየንስን መሳደብ የለባትም። ኦዲየንስ እዚያ አድርሶ ኦዲየንስ መሰደብ የለበትም። ሰው ማክበር አለባት። ለንግግሯም ጥንቃቄ ማድረግ አለባት። ገባችሁ አይደለ? ብሩክ ቢሄድ ያው ሌላ ሰው እኮ ይመጣል፣ እሷን ብትሄድ ሌላ ሴት ትመጣለች። ግን ደግሞ እኛ የለመድነው ሁለቱና ተስማምተው እሷም ቆጠብ ብላ ንግግሯን አሁንም ግትር ናት እኮ አባትየዋም እየተናገሩ ነው። ቆጠብ ብላ ንግግሯን ቆጠብ ብላ የሚላትን እሺ ብላ
አብራው መሆን ከፈለገች መሆን ነው እና ከፈለገችው ሁሉን ነገር እርግፍ አርጋ ትታ ማለት ነው አብራ ከሆነች አብራ መሆን ነው እንጂ ውስጧ እውነቱን ነው ትናንትና የተናገረው ውስጥሽ ጥርጣሬ እያለ አሁንም ማትስተካከይ ከሆነ ብሏታል እኮ ልጁ እኮ አሁንም ይፈልጋል አብሯት መሆን ከሷ ጋር መሆን ይፈልጋል ይወዳታል ግን ከምትናገረው ንግግር አንጻር እንዲርቃት እያደረገችው ነው ገባችሁ አይደለ ብሏታል አንቺ መማር አለብሽ ብሏታል መማር አለብሽ ካልተማርሽ ነገሮች ካልተስተካከሉ አብረን መሆን አንችልም ብሏታል ስለዚህ እውነቱን ነው አሁንም ቢሆን ጥርጣሬ እኮ ውስጥ ያለ ትላለች ትላንትናም ብላለች ጥርጣሬ ደግሞ ውስጥ እያለ ማለት ነው ሁለት ሰዎች ጥርጣሬ ውስጥ ገብተው መኖር አይችሉም ስለዚህ ሀይሚ ወይ በስነ ስርዓቱ ልቧን ንጹህ አድርጋ ከሱ ጋር የመጣውን እጋፈጣለሁ ብላ መቀበል አለባት ወይ ደግሞ ማለት ነው ውት አድርገው ልጁን ከህይወቱ መውጣት አለባት እንጂ ገና ለገና መኪና ስላየችና ቤት ስላየች ወይ ደግሞ የሆነ ነገር ስላየች በውስጧ ጥርጣሬ ይዛ እውነቱን ነው ብሩክ የተናገረውን ነው አሁን የምናገረው በውስጧ ጥርጣሬ ይዛ ከሱ ጋራ መሆን አትችልም ሰው እኮ ከሰው ጋራ ይቅር ለእግዚአብሔር ራሱ ሲባባል ማለት ነው ውስጡን በቃ ንጽት አድርጎ ይቅር ለእግዚአብሔር ነው አይደለ ይቅር ለእግዚአብሔር እስከሆነ ድረስ ነገሮቹን እርግፍ አድርጎ ትቶ ያንን ነገር እያነሱ ሳያብሰለስሉ ጥርጣሬ ውስጥ ሳይኖር ነው ሰው የሚታረቀው ከሰው ጋር አይደለ ሀይሚ ግን ጥርጣሬ በውስጧ ይዛ ከብሩክ ጋራ መሆን አትችልም እሱም ብሏታል አሁንም እየተጠራጠርሽ እንዴት ነው አብሬሽ የምሆነው ብሏታል ስለዚህ ሀይሚ አሁንም ግትርነቷን ትታ ደግሞ ስግብግብ ያለ መሆን ነው እሷ ብቻ ሳትሆን ማንኛውም ሰው የሆነ ሰው መጥቶ የሚወደን ሰው የሆነ ስጦታ ሲሰጠን እሺ ብለን ተስገብግበን ተቀብለን እዚህ ጋር ደግሞ የሆነ ችግር ሲደርስበት ሂድ ከዚህ እኔ ያንተን ችግር መሸከም አልችልም ምናምን ነገር ብለን ይሄ አይቻልም በጣም ነውር ነው ስለዚህ ሀይሚ አንዳንዴ ልጅነት አለባት የምትናገረውንም ነገር አታውቅም በሰለች እንላለን እንጂ ገና ናት ሀይሚ የምትናገረውን ይሄ የፊት ለፊት ንግግር አድርጋ ይዘው ይሆናል እንጂ ይሄ የፊት ለፊት ንግግርም አይደለም ምክንያቱም ሰው የሚጎዳ ንግግሯ ሰው የሚጎዳ በጭንቀት ላይ ጭንቀት የሚያመጣ ንግግር ነው የምትናገረው እውነቱን ነው እሷ ከብሩክ ጋር መሆን ከፈለገች ጥርጣሬዋን ትታ ይቅር ለእግዚአብሔር ከሆነ ንጹህ ውስጧን ንጹህ አድርጋ ልጅም ከሆነ ልጅ ነው ሲሳይ ነው ጸጋ ነው ከመንገድም እኮ ተነስቶ ሰው ያሳድጋል አንስቶ ከመቅዶኒያም ወስዶ ሰው እኮ ያሳድጋል አይደል እንዴ ስለዚህ ልጅ ነው አብረን እናሳድጋለን ብላ በንጹህ ልቦና ብትቀርበው ብሩክ ማርያምን አሁንም ይወዳታል አሁንም እሷና እሱ ሲነጋገሩ በጣም ሀይሚ እጥፍ ነው ድርብ ነው የምትመልስለት እንደዚህ ከሆነ ደግሞ መቼም አይታረቁ የጋሽም ልፋት የሙሽም ልፋት ያው ዝም ብሎ ነው የሚሆነው ማለት ነው እኔ ደግሞ ብሩክ በዚህ ልክ ይቆርጣል ብዬ አስቤውም አላቅም ግን ደግሞ ወንድ ነው ወንድሙ አይደለም ወይ ደግሞ እህቱ አይደለም የሚችልበት አቅም አይኖረውም ሁሌ ጭቅጭቅ ሲበዛበት ሴትም ልጅ ባሏን ትታ እንደምትሄድ አልፈልግም እንደምትል ወንድም ልጅ እንደዚህ ይሆናል ስለዚህ አሁንም ሀይሚ ማሰብ አለባት አስባ ነገሮቿን ማስተካከል ከፈለገች ከብሩክ ጋራ በተገናኙ ቁጥር እላፊ ንግግር ያለ መነጋገር የባለፈውን እያነሳች ያለ መነጋገር አብረው መሆን ከፈለገች ማለት ነው እንጂ በዚህ መንገድ አሁንም ቢሆን ሀይሚና ብሩክ የሚስማሙም አይመስለኝም ምክንያቱም ሀይሚ እንደምታዩት ግትር ናት ማንም ሰው እንዳይሳደብ እውነቱን ነው ይሄ ሀቅ ነው ግትር ናት መስተካከል አለባት በቃ